በወቅታዊ ጉዳዮች ላይ አጠር ያለ መረጃዎች ለመለዋወጥ ነው። የጋራ መድረክ ፈጥረን መረጃ ከሰጠናችሁ ትንሽ ቆየት ብሏል። ተቋማዊ ማስተካከያዎችን በማድረግም የራሳችን የውስጥ ዝግጅቶች ለማድረግም የተወሰነ ጊዜ ወስዶብናል። ካሁን በኋላ መደበኛ ፕሮግራሞችን ሴት አድርገን አጠራጣሪ ያሉ መረጃዎችን በየወቅቱ ለመስጠት የሚያስችል ዝግጅት ለማድረግ ሞክረናል። በቋሚነት የበላይ አመራሩን ማግኘት በማይችሉባቸው ጊዜዎችም በመደበኛነት ኮንታክት የምታደርጉትን አድራይት በተቋም ውስጥ ለመፍጠር ተሞክሯል። ከዚሁ ጋር ተያይዞ የአጠራጣሪ ያሉ ወቅታዊ መረጃዎችን በየወቅቱ ለመስጠት ጥረት እናደርጋለን። ይሄኛውን እንደ መጀመሪያ መግቢያ እንዲሆነን አጠቃላይ ባሉ መረጃዎች ላይ ተላውጠን ቀጣይ ግን በዝርዝር በየወቅቱ ስለምንሄድበት መነሻ እንዲሆነን ብቻ የዛሬው መድረክ ለመፍጠር ነው የሞከርነው። የመነሻ መድረኩን ስንፈጥርም እንዳንድ መንደርደሪያ ብናደርገው ብለን ያሰብነው በጨረፍታ ብዙዎቻቸውም ስትካተሉት እንደነበረው አንድ ሁለት መድረኮች በውጭ ሀገር የተካሄዱ ነበሩ በአገር አቀፍ ደረጃ። አንድ መድረክ ሰሞኑን ደግሞ ሀገር ውስጥ የተካሄደው አለ። እነዚህ ላይ አጠቃላይ መረጃዎችን በመስጠት ግን ከዚህ ተዛማጅ የሆኑ ሌሎች ጉዳዮች ላይም ሀሳብ እንለዋወጣለን የሚል መነሻ ይዘን ነው። የውጭ ሀገር ተካሄደው የነበሩት ሁለቱ መድረኮች አንደኛው በፕሬዝዳንቱ ተመርቶ የነበረው የኢትዮ አሜሪካ ኢንቨስትመንት ፎረም ወይም ሰሚት የነበረው ነው። በሁለት ከተሞች በሂውስተን ቴክሳስና ካሊፎርኒያ ሎስ አንጀለስ ተካሄደው የነበሩት ናቸው። እነዚህ መድረኮች አጠቃላይ ፋይዳቸውን አጠራጣሪ ያሉ መረጃዎችን በኢትዮጵያ ሬዲዮና ቴሌቪዥን ለመላክ ተሞክሯል። ግን በአጠቃላይ ደባቡ ምን ነበር የሚመስለው ሚሉት ጉዳዮችም ላይ በቀጣይስ ምን መስራት ያስፈልጋል በሚለው ጉዳይ ላይ ሀሳቦችን ለመለዋወጥ ነው። እንግዲህ ከነዚህ መድረኮች አንድ 3-4 መሰረታዊ ጉዳዮችን ማንሳት ይቻላል። በዋነኛነት በሁለቱም መድረኮች የታየው ነገር በኢትዮጵያ ውስጥ ያለው ቀጣይነት ያለው ብዙሃኑን በየደረጃው ተጠቃሚ ያደረገው እድገት በተለምዶ አነስ ያሉ ኢኮኖሚዎች ላይ ኢንትረስት ያልነበራቸውን ትላልቅ የአሜሪካ ካምፓኒዎችን ትኩረት መሳብ መቻሉን ማረጋገጥ የተቻለበት ሁኔታ ነው ያለው። በዚህ ምክንያት በጣም ገዘፍ ያሉ ካምፓኒዎች አጠር ባለ ጊዜ ውስጥ የተወሰነ ኢንቨስትመንት መነሻ የነበራቸውም ለማስፋፋት ሀሳብ ያልነበራቸውም ከዚህ በፊት ግን በጉዳዩ ላይ ውሳኔ ላይ ደርሰው ያልነበሩ ትላልቅ ተቋማትም አጠር ባለ ጊዜ ውስጥ ባለሙያ ልከው ለመሰማራት የሚያስችል ፈቃደኝነትም የጠየቁበት ሁኔታ አንዳንዶቹ ቦታ ጠቅሰውም የት ጋር እንደሚሰማሩ የገለጹበት ሁኔታ አለ። የትልቅ አቺቭመንት ነው ተብሎ ተወስዷል። አልፎ አልፎ ልትሰሙት እንደምትችሉትም የአንዱ ገዘፍ ያለ ካምፓኒ ተብሎ የሚወሰደው በዓለም ትልቁ ሶስተኛው አካባቢ ያለው ይመስለኛል ሼቭሮን ቦታ ለይቶ በቅርቡ ባለሙያ ወደ ኢትዮጵያ ልኮ በነዳጅ ፍለጋ ላይ ለመሰማራት ፍላጎቱን አሳይቷል። ይሄ አንዱ ትልቅ ካምፓኒ ነው። ሁለተኛው ተለቅ ያለ ግዙፍ ካምፓኒ ተብሎ የሚወሰደው በኬኬአር የሚባል በተለይ በአበባ ዘርፍ ላይ ተሰማራ በአፍሪካ ወደ 16 ሀገሮች አካባቢ ላይ ትልቅ ኢንቨስትመንት ያለው ካምፓኒ ነው። በአሁኑ ሰዓት በቀድሞ ፔንታጎን አመራር ነበሩት የፔትሪያስ የሚመራ ነው። ይሄ አገራችን ውስጥ የተወሰነ ኢንቨስትመንት ወስዶ በሮዝ አበባ ማምረት ላይ የተሰማራ ነው። አሁን ባጭሩ ወደ 200 ሄክታር መሬት ተጨማሪ የማስፋፋት ፍላጎት እንዳለው ሌሎች ደግሞ በሌሎች ዘርፎች ላይ ዳይቨርሲፋይ ለማድረግ ኢንቨስትመንቱን ፍላጎት ያሳየበት ሁኔታ አለ። ሌሎቹ በባለ 5 ኮከብ ሆቴል አሁን ኢትዮጵያ ውስጥ እየጨመረ የመጣው ገበያ እየጨመረ የመጣው የህዝቡ የመሸመት አቅም የኢትዮጵያ አጠቃላይ ገጽታ ከመቀየር ጋር ተያይዞ የኢንቨስትመንት ፍሰቱ የጎላ ከመምጣቱ ጋር ተያይዞ በኢንቨስትመንት በቱሪዝም ዘርፍም መሰማራት በተለይ በሆቴል አገልግሎት ላይ ትልቅ ፋይዳ እንዳለው ወስደው ባለ 5 ኮከብ ሆቴል ለመገንባትም ለዚህም የቅድመ ዝግጅት ለማድረግ ፍላጎት ያላቸው ካምፓኒዎችም በርካታዎች ናቸው። ከዚህ ጋር ተያይዞ የኢትዮጵያ ኢኮኖሚ በአሜሪካ ትላልቅ ካምፓኒዎች ውስጥ ትርጉም ያለው ተሰርቶ የሚተረፍበት ትርጉም ያለው ትልቅ አቅም እየተፈጠረ መሆኑን በሚያሳይ ደረጃ ላይ ኢንተረስት ለማሳየት የተሞከረበት ሁኔታ ላይ የትልቅ ስኬት ነበር ተብሎ ተወስዷል። ሁለተኛው ስኬት ተደርጎ የተወሰደው ከዚህ ጋር ተያይዞ የሀገራችን ካምፓኒዎች አገር በቀል የነበሩት ከዲያስፖራ ጋር የተያዘ ኢንቨስትመንት የነበራቸው ከነዚህ ትላልቅ ካምፓኒዎች ከተፈጠረው መድረክ ጋር ተያይዞ
በአንድ በኩል ምርታቸውን የሚቀበላቸውን ገበያ በሌላ በኩል ደግሞ በአንዳንድ መስኮች ላይ በጋራ በሽርክና ለመስራት የሚያስችል ትውውቅ ለመፍጠር የሚችሉበት እድል ተፈጥሮላቸዋል። በተለይ አንዳንዶቹ በቡና መቁላትና መፍጨት እሴት ፈጥሮ መሄድ ላይ በጥሬው ይላክ የነበረውን ለማስቀረት የሚያስችል ተለቅ ያሉ የኢንቨስትመንት ፍሰት አማራጮችን ለማየት የተቻለበት ሁኔታ አለ። ይሄ ትልቅ እድል ነው ተብሎ ተወስዷል። የሀገራችን ካምፓኒዎች ከትላልቆቹ ጋራ በተለይ ሃይቴክ ከሆኑ ካምፓኒዎች ጋር ተያይዘው የማኔጅመንትም የቴክኖሎጂ አጠቃላይ ትራንስፈሩንም ታሳቢ በማድረግ በሀገራችን እሴት ጨምሮ ለማምረት ለሚቻለው እንቅስቃሴም ትልቅ ጉልህ ድርሻ ነበረው ተብሎ የሚወሰድበት ሁኔታ አለ። በሁለቱ መድረኮች አንዱ የታየው ይሄ ነው ትልቅ ነገር ተብሎ የሚወሰደው። በሶስተኛ ደረጃ የታየው ነገር የኢትዮጵያውያንና ትውልደ ኢትዮጵያውያን ባሉበት አካባቢ በሁለት መስኩ በአንድ በኩል የተሻለ ኑሯቸውን ለመቀየር የሚያስችል ገንዘብ ሀብት መቋጠር የጀመሩበት ሁኔታ አለ። አንዳንዶቹ ደግሞ በትላልቅ ካምፓኒዎች በእውቀት ላይ በተመሰረቱ ትላልቅ ካምፓኒዎች ውስጥ የጎላ ሚና ያላቸው አንቱ የሚባል ደረጃ ላይ ደረሱ ሰዎች አሉ። እነዚህ በአንድ በኩል በሚሰሩባቸው ተቋማት አካባቢ መረጃዎችን በመስጠት የሀገራችን ገጽታ በመገንባት ረገድ እነዚህ የሚሰሩባቸው ካምፓኒዎችን በየተሰማሩበት መስክ በኩል ለኢትዮጵያ ሊሆን የሚችል ጠቃሚ ነገር ማሰብ የሚችሉበት ሁኔታ እየፈጠሩ ያሉ መሆኑን ለማየት ተሞክሯል። ከዚህም ጋር ተያይዞ አሁን ኢትዮጵያ ውስጥ ኢንቨስት ለማድረግ ከሚያስቡት ካምፓኒዎች አንዳንዶቹ በአይቲ አካባቢ፣ አንዳንዶቹ ደግሞ በኩላሊት ዳያሊሲስ በትላልቅ እነዚህ የስፔሻሊቲ በሚጠይቁ በተለይም ከሕክምና ጋር ተያይዞ ሰዎች ገንዘብ ያላቸው ሰዎች ወደ ተወሰኑ ነገሮች የሚፈሱባቸውን መስኮች ላይ ለመሰማራት የሚያስችሉ ፍላጎት ያላቸው ካምፓኒዎችም በስፋት መታየት የጀመሩበት ሁኔታ አለና ኢትዮጵያውያንና ትውልደ ኢትዮጵያውያን እየተሳካላቸው በሄደ ቁጥር አገራቸው ጋር መተው ለማፍሰስ በሚሰሩበት አካባቢ ያሉ ካምፓኒዎች ወደ ኢትዮጵያ ለማምጣት የሚያደርጉት ጥረት በጣም ጉልህ እንደነበር ለማየት ተሞክሯል። እዛም በተግባር የተረጋገጠው የሆነው ብለን መውሰድ እንችላለን። እነዚህ የሁለቱ የኢንቨስትመንት መድረኮች አካባቢ ታየው ነው ትልቁ። ከዚህ በተጋዳኝ በተለይ ኢትዮጵያውያንና ትውልደ ኢትዮጵያውያን መሰረት ያደረገ ለብቻው መድረክ ተዘጋጅቶ የነበረው ካሊፎርኒያ አካባቢ ነው። በዚህ መድረክ ውስጥም አብዛኛው አሁን ያለው ዲያስፖራው አገራችን ውስጥ እየተካሄደ ባለው ጉዳይ ላይ መረጃዎችን የማግኘት እድሉም እየሰፋ ከመምጣቱ ጋር ተያይዞ እየመጣ ባለው ለውጥም በስፋት እየተመላለሱ ከማየት ጋርም ተያይዞ በጣም ጉልህ ፍላጎት እያሳደረበት መምጣቱን ከዚህም ጋር ተያይዞ መጠነኛ መረጃ በሌሉት ጉዳዮች ላይ ዝርዝር ማብራሪያዎች የመፈለግ ከዚሁ ጋር ተያይዞ እዛ የተወለዱ ወጣቶችም በተለያዩ ዩኒቨርሲቲዎች ላይ የሚሰሩ ልጆቻቸውም አገራቸው ገብተው የማገልገል በሙያቸው አገራቸውን የማወቅ አገራቸው ገብተው የማገልገል ለዚህም መንግስት ሰፊ ምቹ ሁኔታ እንዲፈጥርላቸው የማድረግ ትልቅ ፍላጎት ነው ያለው። በዚህ ረገድ መንግስት ማስተናገድ እስከቻለ ድረስ ፍላጎቱ በጣም ግዙፍ እንደሆነ ለማየት ነው የተሞከረው። ቀድመው ኑሯቸውን እዛ ያደረጉ ትላልቅ ወላጆችም ቤተሰቦችም እዚህ ቀድመው ከሚያደርጉት እንቅስቃሴ ባሻገርም በየሄዱበት አሁን ኢትዮጵያ ውስጥ ያለው ለውጥ እየተመዘገበ ያለው ለውጥ በሚኖርበት አካባቢ ቀደም ሲል የነበረው አይነት የመሸማቀቅ ሳይሆን አገራችሁ በእርግጥም መቀየር ጀምራለች የሚለው ቶን እዛ ካሉበት አካባቢም የማድመጥ ነገር ያለ መምጣቱ ነው። ይሄ ደግሞ ይበልጥ ተጨማሪ ለማወቅ እንደሚያነሳሳቸው ይበልጥ ደግሞ አስተዋጽኦ ለማድረግ እንደሚያነሳሳቸው በስፋት ሲገልጹ የነበረበት ሁኔታ ነው ያለው። አሁን እንዳውም ያለውን ፍላጎት መንግስት ከዚህ በላይ ሄዶ በዝርዝር በየለቱ ኢቨንቶች እየተፈጠሩ መረጃዎች ማግኘት እንዳለባቸው በእለት ተእለት የሚያጋጥሟቸው ችግሮችንም መፍታት የሚቻልበት ሁኔታ ላይ በስፋት አብሮ መስራት እንዳለበት ለማለት ነው የተሞከረው። ስለዚህ ዲያስፖራ አካባቢ ከወትሮም የላቀ ተነሳሽነትና ፍላጎት እንዳለ ለማየት የተቻለበት ሁኔታ ነው ያለው። በዚህ መንገድ ከወሰነ በጣም ስኬታማ ነበር ብሎ መውሰድ ይቻላል። ሁለተኛው መድረክ በጠቅላይ ሚኒስትሩ ይመራ የነበረው የአፍሪካ አሜሪካ መሪዎች ሰሚት ነበር የነበረው። ይሄ በአንድ በኩል አሜሪካውያን ለመጀመሪያ ጊዜ በተለይ ከአፍሪካ አጠቃላይ መሪዎች ጋራ በአጋርነት በስትራቴጂክ አጋርነት ለመመስረት የፈጠሩት መድረክ ነው። ይሄ አንዱ ትልቅ ነገር ነው። ከዚህ ባሻገር ግን ለኛ ትርጉሙ ምንድነው የሚለውን ከወሰድን በአንድ ሁለት ሶስት ጉዳዮች ላይ አገራችን ውስጥ እየተፈጠረ ያለው ስኬት ይበልጥ እውቅና እየተቸረው እንደነበረ ለማየት ያረጋገጥንበት ያየንበትና ያረጋገጥንበት ሁኔታ አለ። አንደኛው የሰሚቱ ትላልቅ አጀንዳዎች ተብሎ ተወስደው ከነበሩት ውስጥ የፈጣን እድገትና ሬዚሊየንስ የሚባለው ነበር። የኢኮኖሚው በአየር ንብረት የማይናጋ
ባደጋዎች የማይናወጥ ቀጣይነት ያለውና ብዙሃኑን ተጠቃሚ ማድረግ የሚችል እድገት መፍጠርን ታሳቢ ያደረገ መድረክ ነበር የነበረው። በዚህ ረገድ ኢትዮጵያን የሚያክል ስኬታማ ተብሎ ሊወሰድ የሚችል የለም። ባይፋር ከብዙዎቹ ላቀበል ያለች ኢትዮጵያ ስለነበረች የዚህን መድረክ በመውሰድ ልምዷን እንድታካፍል የተመረጠች ኢትዮጵያ ስለነበረች በዚህ ረገድ የተከተልነው አቅጣጫ በሀገራችን ውስጥ እየተመዘገበ የነበረው ለውጥ በተፋሰስ ልማት አካባቢን በመጠበቅ አነስተኛ ማሳ ላይ ለተሰማሩ አርሶ አደሮች አቅም ግንባታ በማድረግ ምርታማነታቸው እንዲጨምር ስለዚህም ገበያቸው እንዲጨምር ኑሯቸው እንዲቀየር ለማድረግ የተደረገው ጥረት ዝናብ አጠር በነበሩ አካባቢዎች የተሰራው ስራ ገበያቸው አነስተኛ የነበሩ አርሶ አደሮችን ለእርዳታ ይዳረጉ የነበሩ አርሶ አደሮችን በሴፍቲኔት በመታደግ ጥሪት እንዲቋጥሩ ለማድረግ የተካሄደው ርቀት በዚህ ምክንያት በተጨባጭ የዜጎችን ኑሮ ለመቀየር የተሰራው ስራን በተመለከተ ስኬታማ ስራ ስለነበረ ኢትዮጵያ ተሞክሮ ሌሎቹም ከዛ እንዲማሩ በኦባማ በቀረበው ግብዣ መሰረት የጠቅላይ ሚኒስትሩ ዝርዝር ሪፖርታቸውን ልምዳቸውን እንዲያቀርቡ ለማድረግ ተሞክሯል። በአብዛኛው በአወንታ የተወሰደ ነበር ብሎ መውሰድ ይቻላል። ሁለተኛው እንደ ትልቁ ነገር ተብሎ ተይዞ የነበረው መድረክ ርዕስ ጉዳይም ከጤና ጋር ተያዘ በኢንቨስቲንግ ኦን ሄልዝ ነበር የነበረው። በጤና ላይ ኢንቨስት በማድረግ በየዜጎችን ጤንነት መታደግም በተመለከተም እንዲሁ ጉልህ ድርሻ የነበራት የተሳካ ስራ የሰራች ኢትዮጵያ ስለነበረች በሁለት መልኩ እንድትወከል የተደረገው ኢትዮጵያ በአንድ በኩል ከአሜሪካ ጋር በመሆን መድረኩን እንድትመራ ኮቼር እንድታደርግ ተመርጣለች። ሁለተኛው ልምዷን እንድታካፍል ማለት ነው። ስለዚህ እንደ ልምድ አቅራቢም እንደ አመራርም በሁለቱም መድረክ ለመሳተፍ ነው የተቻለው። በዚህ ረገድም ኢትዮጵያ ያስመዘገበችው ስኬት በአወንታ የተወሰደ ብዙዎቹም ከዛ ሊማሩበት ዝግጁ እንዲሆኑ የተደረገበት ሁኔታ ስለነበረ ትልቅ አድናቆት የተቸረው ነበር። ስኬቱ የኛ ቢሆንም በሌሎችም በዛ ደረጃ ላይ መወሰዱና መወደሱ ሌሎችም በዚህ ረገድ ለመማር ያላቸው ዝግጁነት ይበልጥ ለመስራት የሚያነሳሳ እንደነበር ለመውሰድ ተሞክሯል ማለት ነው። ሌላው በጋራ ኢትዮጵያ የምትኖርበት ተብሎ የተወሰደው ከዚህ ከዲፕሎይመንት ጋር ተያይዞ ፈጣን ሰላምና ደህንነትን በማረጋገጥ በአፍሪካ ውስጥ ችግሮች በሚፈጠሩበት ጊዜ ፈጣን ብሎ ምላሽ በመስጠት ፈጣን ብሎ ሰላም በማረጋጋት ረገድ ኢትዮጵያ የነበራት ድርሻ ጉልህ ከመሆኑ ጋር ተያይዞ በአፍሪካ ከተመረጡ በዚህ ረገድ 6 ሀገሮች አንደኛዋ ዋነኛዋ ኢትዮጵያ ተብላ እንድትወሰድ ተደርጓል። በዚህ ረገድም የነበረን ሚና እስካሁን ያበረከትነው አስተዋጽኦ ቀጣይ ውጤት ጋር ከመሆኑ ጋር ተያይዞ በጣም የተሳካ መድረክ ነበር ተብሎ ይወሰዳል። እነዚህ መሰረታዊ ጉዳዮች ናቸው። ይሄን ታሳቢ በማድረግ በአንድ በኩል የጀመርነውን ልማት የማስቀጠል ጉዳይ፣ በሌላ በኩል ይሄው ልማታችን የሁሉም ዜጎች የጋራ ድርሻና ተሳትፎ ውጤት ከመሆኑ ጋር ተያይዞ በየደረጃውም ይሄ ስኬት ሌሎችም የሚማሩበት እንዲሆን እኛም ከሌሎች እየተማርን በአጠቃላይ ያለንበትን ቀጠና እንዲሁም አፍሪካንም ከሌላው እየተማርንም እኛም ልምዳችን እያካፈርን ይዘን ለመውጣት የያዝነው ትክክለኛ የውጭ ጉዳይ ፖሊሲያችን መረጋገጫ አንዱ መድረክ ሆኖ ተጠናቋል ለማለት ነው። ሁለተኛ ወደ ሀገራችን የነበረው መድረክ ስንመለስ ሁላችሁም ተካትላችሁት ሊሆን እንደሚችለው በልማቱ ዘንድ የነበረን ስኬት እንደተጠበቀ ሆኖ በተለይ በመልካም አስተዳደር ረገድ የጎላ ምርታ ለማምጣት የህዝቡን ተሳትፎ በቀጣይነት በየወቅቱ ከህዝቡ ጋር እየመከረን ችግሮች ባሉባቸው አካባቢዎች ላይ ህዝቡን ጥቆማ እየወሰድን እንዲፈቱም ከህዝቡ ጋር ለመስራት መንግስት ቃል ገብቶ እንደነበረው ባለፈው አመት የመጀመሪያው መድረክ የጋራ ሀገራዊ መድረክ ተከፍቷል። ከዚህ ጋር ተያይዞ በየወቅቱ አጫጭር መድረኮች እየተፈጠሩ ሴክተሮች የራሳቸው ሪፖርት እያቀረቡ ከየህዝብ ክንፎቻቸው ጋር እየተወያዩ ለመሄድ ተሞክሮ ነበር የነበረው። የባለፈው መድረክም በዚህ ረገድ አወንታዊ እንደነበር ለማየት እንችላለን። እንግዲህ ቀደም ሲል በርካታ ችግሮች እንደነበሩ ይታወቃል። ሁሉም አካባቢ ችግሮች አሁንም በመሰረቱ ተወግደዋል፣ ተጠናቋል ማለት አይቻልም። ግን በህዝቡ እንደተረጋገጠውም ለውጦች ቀደም ሲል መንግስት ሲለው እንደነበረው ፕሮግረስ እንዳለ ለውጥ እንዳለ በየወቅቱ መሻሻል እንዳለ ነገር ግን ከዚሁ መሻሻል ጋር ደግሞ ተያይዞ አሁን የተጀመረው የህዝብ አጋርነት አሁን የተጀመረው የህዝብ ተሳትፎ ይበልጥ እየተነከረ በሄደ ቁጥር መጠነኛ በዚህም እዛ የሚያጋጥሙ ችግሮችንም በጋራ መፍታት የሚቻልበት ሁኔታ እንደሚኖር ከተሳታፊው በተጨባጭ የተረጋገጠ ከመሆኑ ጋር ተያይዞ እነዚህ የያዝናቸውን ጠንካራ ውጤቶችን ይበልጥ በየሴክተሩ ለቅሞ ይዞ ወደ ኋላ እንዳይመለሱ የማድረግ ስራ፣ ሁለተኛው ደግሞ በየሴክተሩ ያጋጠሙ ገና ያልተፈቱ
በሂደት በተግባራም እየተፈቱ መሄድ ያለባቸው ደግሞ ችግሮችን ከህዝቡ በቀረበው ጥቆማ መሰረት በዝርዝር ተይዘው ይወገዱ ዘንድም በየደረጃው መርሃ ግብር ወጥቶላቸው መስራት የሚያስችልበት ሁኔታ ወጥቶ መንግስት ለመስራት ያለውን ዝግጁነት በዚህ አጋጣሚ ለመግለጽና በእለቱ የነበረው መድረክም በቋሚነት በየሴክተሮቹ ቀጣይነት ባለው መንገድ የሚሄድ መሆኑን ለመግለጽ ነው። እነዚህ አጠቃላይ መነሻ የሆኑ ጉዳዮችን በማቅረብ እንደ መንደርደሪያ እንዲሆነን በእናንተ ዘንድ የምታስቧቸው ከዚሁ ጋር የተያያዙ ሌሎች ጉዳዮች ካሏችሁም አጠር አድርገን ጥያቄና መልስ ሊኖረን ይችላል። አንደኛው አሁን ያለነው የ5 ዓመት እድገትና ትራንስፎርሜሽን እቅድ ማገባደጃው ወቅት ላይ ነው የምንገኘውና እቅዱን በማሳካት ረገድ መንግስቱ ምን ያህል ውጤታማ ነበር? በቀጣይ አንድ አመት ውስጥ ቀሪ እቅዶችን ወይም ደግሞ አሁን ተንጠባጥቧል ተብሎ የሚታሰቡ ስራዎችን ማሳካት ይቻላል ብለው ያስባሉ ወይ? ሌላው በአገሪቱ መልካም አስተዳደርን ለማስፈን እየተሰሩ ያሉ ስራዎች እንዳሉ ይታወቃል። ከዚህ ጋር ተያይዞ በርካታ ችግሮች በደንበኞችን እያማረሩ እንደሆነ በተለይ መብራት፣ ቴሌኮሙኒኬሽን፣ የውሃ አገልግሎት ችግሮች መሆናቸውን እየገለጹ ነው ደንበኞችና ከዚህ ጋር ተያይዞ ምንድነው መንግስት በመሰረታዊነት እነዚህን ችግሮች ለመፍታት እየሰራ ያለው? እስካሁን የሄደው ርቀት እንዴት ነው የሚገልጹት የሚል ነገር ነው ያለኝ። ሌላው የመንግስት ሰራተኞች ደሞዝ ጭማሪ ተከትሎ የተለያዩ አስተያየቶች እየተደመጡ ነው። የተደረገው ጭማሪ ከተጠበቀው በታች ነው። ጭማሪው አነስተኛና ኑሮን የማይመጥን ነው የሚሉ አስተያየቶች ይደመጣሉና ለዚህ የመንግስት ምላሽ ምንድነው? መጨረሻ ላይ IMF የኢትዮጵያ ብር ከዶላር ጋር ሲነጻጸር ዋጋው እንዲቀንስ እየተነጋገረ ነው ከኢትዮጵያ መንግስት ጋር የሚሉ መረጃዎች አሉና በዚህ ረገድ የኢትዮጵያ መንግስት አቋም ምንድነው? አንድ ሶስት ከዓለም አቀፍና ከአህጉር አቀፍ ጋር የተያዙ ጥያቄዎች አሉ። በተለይ ከኢትዮጵያ ታላቁ የህዳሴ ግድብ ጋር በተያያዘ ከግብጽና ሱዳን ጋር የሶስትዮሽ ውይይቱ ተቋርጦ እንደነበር ይታወቃል። ይሄ ደግሞ አሁን በቅርቡ ይቀጥላል የሚል ዜናም እየሰማን ስለሆነ ውይይቱ መቀጠሉ ምን ያህል እውነታነት አለው? የሚቀጥል ከሆነስ በውይይቱ ምን አይነት ርዕሰ ጉዳዮች ትኩረት ተደርጎባቸው ሀገራቱ የሶስትዮሽ ውይይቱን ያካሂዳሉ የሚለው አንድ ጥያቄ ነው። ሌላው ከደቡብ ሱዳን ጋር በተያያዘ በደቡብ ሱዳን የተከሰተውን ቀውስ እና ግጭት ለመፍታት ኢትዮጵያ የአደራዳሪነት ሚናዋን ምን ያህል እየተወጣች ነው የሚል ሌላ ጥያቄ አለ። ሌላ ደግሞ ከዚህ ከኢትዮጵያ ሰላም አስከባሪ ኃይል ጋር በተያያዘ በኢጋድ ጥሪ የኢትዮጵያ የሰላም አስከባሪ ጦር አሚሶምን ለመደገፍ ሶማሊያ ገብቷል፣ ከአሚሶም ጋር ተቀላቅሏል። አሚሶም አሁን ባለው ሁኔታ በሶማሊያ ሰላም የማስከበር ስራው ምን ያህል ተሳክቶለታል? አልሸባብ አሁን እየታየ እንዳለው በቅርቡ እየተንቀሳቀሰ ያለው ፊት ለፊት ውጊያዎችን ከማድረግ ይልቅ የደፈጣ ውጊያዎች በየስርቻዎች እየተሽለኮለኩ ጥቃቶችን ሰንዝሮ የመሸሸግ ሁኔታዎች ስለሚታይ በንጹሃን ዜጎች ላይ ጥቃቱ አሁንም ቢሆን መፈጸሙ አልቀረምና ይህ ምንድነው የሚያመላክተው? እነዚህ ከዓለም አቀፍ ጉዳዮች ጋር ያያይዘናቸው ነው። ከሀገር ውስጥ ጋር ጉዳዮች ጋር በተያያዘ በተለይ አሁን የተቃዋሚ ፖለቲካ ፓርቲዎች የሚያነሷቸው ጥያቄዎች አሉ። በአባሎቻችንና በደጋፊዎቻችን ላይ ወከባ፣ ማስፈራሪያ፣ ጫና፣ እስርም ድረስ ያለ እርምጃ እየተወሰደ ነው የሚል ስሞታዎችን ያሰማሉ። እነዚህ ስሞታዎች ደግሞ በተለይ በቀጣዩ ምርጫ ሂደት ላይ የራሳቸው ተጽዕኖ እንደሚያሳድሩ ይታመናልና በዚህ ላይ ያሉት አስተያየት ምንድነው? መጨረሻ ምናልባት ሰሞኑን በፍትህ ሚኒስቴር ይፋ ከተደረገው 5 መጽሔቶችና አንድ ጋዜጣን የመክሰስ ሂደት ጋር በተያያዘ ማነሳው ጥያቄ ነው። እነዚህ 5 መጽሔቶችና አንድ ጋዜጣ ክስ ተመስርቶባቸዋል። ይህ ክስ ደግሞ መንግስት እርምጃውን የወሰደው ከቀጣዩ ሀገር አቀፍ ምርጫ ጋር በማያያዝ ነው የሚሉ ወገኖች ስላሉ
በዚህ በኩል እርሶ ያሉት ምላሽ ምንድነው? በተለይ ምርጫውን ኢህአዴግ እንደለመደው ጠቅልሎ በመያዝ የግል ፕሬሱ ሚናውን እንዳይወጣ በማድረግ በኩል የራሱ ተጽዕኖ እያሳረፈ ነው የሚሉ ወገኖች ስላሉ አስተያየቶን ከዚህ ጋር አብሮ አመሰግናለሁ። በዚህ አሁን እርሶም እንደነገሩ የዚህ የዩኤስ አፍሪካ ሰሚት ላይ የኢትዮጵያ ሚና ትልቅ ነበረ፣ የተሳካም ነበረ ብለውናል። በተለያዩ መገናኛ ብዙኃን ላይ የሚሰሙ ነገሮች አሉ። በተለይም ከኢትዮጵያን ኮሚኒቲ ኢትዮጵያ ልዑክ ተቃውሞ እንደገጠመው በብዙ ቦታና ይሄንን እንዴት ነው የሚያዩት? ሁለተኛ ነገር ደግሞ ከኮሚኒቲው ጋርስ ለመነጋገር ያደረጋችሁት ነገር ነበር ወይ? በዋናነት ደግሞ እንደ ቻሌንጅ አድርገው ኮሚኒቲው ያነሳው ነገር ምን ነበር? አመሰግናለሁ። የመጀመሪያ ጥያቄ ምንድነው? ቅርቡ ሩሲያ ወደ ቀንዱ ሀገር በመምጣት ከኤርትራ መንግስት ጋር ወታደራዊ የጦር ልምምድ ለማድረግ ጥያቄም አምባሳደሩም በአውሮፓ ይህን መግለጫ ተናግረው የኤርትራ አምባሳደር እንደዚህ አይነት ሁኔታዎችም እየተከሰቱ መሆኑና ከቀንዱ ሀገር ያለውን የባላንስ ኦፍ ፓወር የመከማዛባትና ሁለተኛ ነገር ደግሞ በኢትዮጵያና በኤርትራ በአሁኑ ሰዓት ያሉት የሆስቲሊቲ እንትኖች ወደ መሬት ባልወረዱበት ሁኔታ እንደዚህ ታላላቅ ሀገሮች የሚያደርጉት የጦር ልምምድ በሁለታችን መካከል ያለውን አጀንዳ የመጥለፍ ሁኔታ ሊያስከትል የሚችሉ የኢትዮጵያ መንግስት ላይ ግፊት ሊፈጥር አይችልም። ከዚህ ጋር በተያያዘ ምንድነው ሩሲያ ጋር ያለን ዲፕሎማሲያዊ ግንኙነትን በመጠቀም እንደዚህ አይነት ወታደራዊ እንትኖች የኤርትራ መንግስት አሁን ባለው ቁመና ላይ አብሮ ማድረግ የሚያመጣውን ጫና የኢትዮጵያ መንግስት እንዴት እየተመለከተ ነው? እንዴት ስለመፍታት መንግስታችን በምን አይነት ሁኔታ እያየው ነው የሚል። ሁለተኛው ዛሬ አላርም ላይ ተለቀቀው የግብጽ የውሃ ሚኒስትሩ ምንድነው ያሉት? አዲስ ራዕይ ይዘን መጥተናል፣ ውሃችንን በማይጎዳ መልኩ የኢትዮጵያ መንግስት ጋር የመደራደር እቅድ ይዘን በቅርቡ እንሄዳለን ብለዋልና ስለዚህ የኢትዮጵያ መንግስት የሚያውቀው ነገር ካለ ነው። ሌላው ምንድነው? በአሜሪካ አዲሱ ሰሚት አሁን በተደረገው ሰሚት ላይ የኢትዮጵያ ጠቅላይ ሚኒስትር የመጀመሪያ ንግግር ተጋባዥም እንዲያደርጉ የተደረገውና ይህ በዲፕሎማሲ የራሱ ቋንቋ ስላለው በምን አይነት ሁኔታ ነው የተረዳችሁትና የመጀመሪያውን ግብዣ በመውሰድ ምን አይነት ዲፕሎማሲያዊ እንድምታ አለው የሚል ነው። በመጨረሻ የምጠይቀው መጽሔቶቹና ጋዜጦቹን በተመለከተ የሚነሳው ምንድነው? ደረጃ በደረጃ እስከዛሬ ያው ሁላችንም እኔንም ጨምሮ ማለት ነው ጠንካራም ደካማ ጎን ፕሬሱ ላይ እንዳለ እንደሚታወቅ ሁሉ ደረጃ በደረጃ ቅጣቱን ማድረግ እየተቻለ በአንዴ 5 ጋዜጣዎች ሲዘጋ ምንም አይነት ጠንካራ ምክንያት ቢኖር ለሶስተኛ ወገን ይሄን ለማስረዳት ትንሽ ከባድ ነው የሚሉ ሰዎች አሉና በፊት ደረጃ በደረጃ ሁላችንም ባጠፋነው ደረጃ ተደርጎ ሁኔታዎቹን በህግ መፍታት ሲቻል አሁንም በቀጥታ መንግስት ላይ እንደዚህ አይነት ጫና እንዲደረግ የሚፈልጉ ውስጥ ኢህአዴግን የሚታገሉ ኃይሎች አሉ የሚባል ነገር አለና ይሄ ከህግ አኳያና ውስጥ ከሚደረግ ትግል ነጸብራቅ እንዴት ያዩታል? አመሰግናለሁ። ጥሩ። እነዚህ ላይ አጠራርገን እንሄድባቸውና የአምስት አመቱን እቅድ አፈጻጸም በተመለከተ እንደተባለው ይሄኛው የመጨረሻው አመት ነው የሚሆነው። እስካሁን ድረስ በነበሩት ግምገማዎች በአንዳንዶቹ ጉዳዮች ላይ በተለይ በቤስ ኬስ ሴናሪዮ በተመለከተ ቀደም ሲል ሲደረስባቸው እንደነበረ የላኛውን ከፍታ የተመለከተ ግን በርካታዎቹ ላይ ያልተከደባቸው ያልደረስንባቸው እንደነበረ ወስደን ነገር ግን እቅዱ የቤስ ኬስ ሴናሪዮ ብለን የወሰነው የ11% እድገትም ቢሆን በአጠቃላይ ከወሰድነው በየላቀው በማንኛውም መመዘኛ የላቀው ተለጥቶ መድረስ የሚቻልበት ከፍታ ጋር የተያዘ በመሆኑ ይሄን ማሳካት መቻል በራሱ ትልቅ ስኬት ሊሆን እንደሚችል ተወስዶ ከዚሁ ጋር የተቻለውን ያክል አካክሶ መሄድ የሚቻልባቸውን ነጥቦችን ለይቶ መሄድ ነገር ግን የቤስ ኬስ ሴናሪዮን ማሳካት መቻልን በራሱ ግዙፍ አቺቭመንት ስኬት ሊሆን እንደሚችል ተግባብተን ያደረንበት ነው የሆነው። ይህን ከወሰደን በበርካታ ጉዳዮች ላይ የሎው ኬስ ሴናሪዮን ማሳካት የሚቻልበት ድል አሁንም አለ። በዚህኛው አመት አካክሶ መሄድ በመቻል ከዛ መለፍ ማለት የሚቻልባቸው በርካታ ዘርፎች ናቸው ያሉት። ግቦቹ በጣም ብዙ ከመሆናቸው ጋር ተያይዞ የግብርናውን በተመለከተ ሎው ኬስ ሴናሪዮን ከወዲሁ በመሬትም በምርታማነትም በምርት መጠንም ማለፍ የሚቻልባቸው እድሎች እንዳሉ ለማየት የተሞከረበት አለ። ማኑፋክቸሪንግ ላይ የተባለው ያክል ፍጥነት አልሄደም። ነገር ግን አጠቃላይ እድገቱን ስናይ አሁንም ፈጠን ብሎ እየሄደ
ያለ መሆኑን ማየት ይቻላል እና እያንዳንዱን ግብ ታሳቢ አድርጎ መሄድ የቻለውን ያክል ወስደን የሎኬት ሲናሪዎቹን በሙሉ ማሳካት የሚቻልበት እድል እንዳለ ባንዳንዶቹ ከዛ መለፍ ብሎ መሄድ የሚቻልባቸው ዝርዝር ሁኔታዎች እንዳሉ ተወስዶ የዚህኛው አመት ግቦች ሲጣሉም እሱ ነው ግምት ውስጥ አስገብተን ለመሄድ የሞከር ነው ማለት ነው። በአጠቃላይ 80-90% አጠቃላይ እቅዱ ከተሳካም በጣም ግዙፍ ውጤት ነው ብሎ መውሰድ የሚቻልበት እድል እንዳለ ማየት ይቻላል ማለት ነው። ከመብራትና ከቴሌ ጋር ተያይዞ የተነሳውን ከወሰደን የትላንትና ወደ የነበረው መድረክ ካየነው በሁሉም ረገድ መሻሻሎች እንዳሉ ተወስዷል። በቴሌም በተመለከተ በፊት የነበረው መቆራረጥ በእጅጉ መስተካከሉን በተለይ አዲስ አበባን በተመለከተ መቆራረጥ ብቻ ሳይሆን የመጨረሻውን ጄኔሬሽን መጠቀም የሚቻልበት እድልም የተቃረበ መሆኑን ከዛ ተወስዶ በአጠቃላይ መሻሻሎቹ በፊት የነበረው ወጣ ገባነት በፊት የነበረው ችግር ለበርካታ አመታትም የነበረው ችግር ጭምር መቀረፉን ህዝቡ ተቀብሎታል። እሱ ይሄ ትልቅ እድገት ነው ብሎ ነው የወሰደው። ከዚህ ጋር ታይዞ በመስተንግዶ በኩል የሚታየው ክፍተቶችን በተመለከተ በሌሎቹም ሴክተሮች ሊያጋጥም እንደሚችለው በሂደት መጎልበት መሻሻል ያለባቸው ደግሞ ክፍተቶች አሉ። ይሄ ከህዝብ ክንፉ ጋራ በሚደረገው ተካታይ ውይይት በሂደት አብረው እንደሚፈቱ ለመግባባት የደረሰባቸው የመብራት ኃይልን በተመለከተም የተወሰኑ ከግብዓት ጋር የተያዙ ክፍተቶች ያሉ ከመሆናቸው ጋር የተያዘ ካልሆነ በስተቀር በአጠቃላይ የፓወር እጥረቱ አሁን ለሚታየው መቋረጥ ዋና ምክንያት እንዳይደለ ይህንንም አጠር ባለ ጊዜ ውስጥ መፍታት የሚቻልበት እድል በአጠቃላይ ትራንስሚሽን ላይኑን ተያይዞ እየሄደ መሆኑን የተቀመጠበት አቅጣጫ በዝርዝር ተቀምጧል። ሰው መስኖ ወስዶታል። አሁን አልፎ አልፎ የሚያጋጥሙ መቋረጦች ትራንስሚሽን ላይኖቹ ጋር ያለው ማሰራጫ ማካፋዮቹ አካባቢ ያለው ችግር እንዳንድ ነገር ሆኖ አልፎ አልፎ ከሰራተኛ ከራሱ ጋር የሚያያዙ የሳቦታ ችግሮችም የሚያጋጥሙ መሆኑን ይህንንም ህዝቡና መንግስት በጋራ በጀመሩት ፓርትነርሺፕ ጎልቶ አጠር ባለ ጊዜ ውስጥ መፈታት የሚቻልበት እድል እንዳለው ነገር ግን አሁን መሻሻል እንዳለበት ነው መግባባት የተደረሰበት። ይህንኑ ይዞ መቀጠል ነው ዋናው መፍትሄ የሚሆነው። የአይኤምኤፍን የተጠቀሰውን የዲቫሉዌሽን በተመለከተ ስትሮንግ ሪኮሜንዴሽን አይደለም፣ ኦፒኒየን ነው፣ አስተያየት ነው። በእኛ በኩል እንደ መንግስት ያለው ቀደም ሲል ሁላችሁም እንደምታውቁት 2002 አካባቢ ወደ 10% ዲቫሉ ተደርጓል። 2003 አካባቢ ወደ 20% ዲቫሉ ተደርጓል። በአጠቃላይ ገና ሲጀመር ጂቲፒውን መደረግ ያለበትን እርምጃ በሙሉ አጠቃለን ባንድ ወስደን ዘን ከዛ በኋላ ግን በጣም የተረጋጋ ሁኔታ መኖር አለበት በሚል መንግስት ገና አስቀድሞ አስቦበት የወሰደው መፍትሄ ነው ያለው። ስለዚህ አሁንም በጣም የጎላ ዲቫሉ ማድረግ የሚደረግበት ምክንያት የለም የሚል ነው። ዋናው መፍትሄ የዋጋ ግሽበትን መቆጣጠር ነው። የዋጋ ግሽበቱን ደግሞ አሁን በተያዝነው መሰረት ለመቆጣጠር ተችሏል። አሁን ባለው ደረጃ ላይ 6.9 አካባቢ ወርዷል። ስለዚህም ዋናውን የምርትና ምርታማነትን ማሳደግ በቀጣይነት ስለዚህም የዋጋ ግሽበትን መቆጣጠር የውጭ ምንዛሪያችንን ደግሞ ማጎልበት እንዲቻል ወደ ውጭ የሚላከውን እቃ በስፋት ማምረት ከዚሁ ጋር ተያይዞ የውጭ ምንዛሪ እጥረቶች የሚያጋጥሙን ቀዳዳዎችን መሸፈን ነው ዋናው መፍትሄ ተብሎ የሚወሰደውና በዚህ ረገድ በጣም በርካታ አማራጮች በጣም በርካታ አስተያየቶች በተለምዶ የሚቀርቡ አስተያየቶች በሙሉ ግን ወደ አሁኑ ተወስደው አይተገበሩም። የኢትዮጵያ መንግስትም የራሱን አጠቃላይ ሁኔታዎችን ግንዛቤ ውስጥ አስገብቶ ትርፍና ኪሳራውን አይቶ በአጠቃላይ ለኢኮኖሚ መረጋጋት ይበጃል ያለውን እርምጃ ነው የሚወስደው። ተለቅ ያለ ዲቫሉዌሽን አሁን ትክክለኛ መፍትሄ ነው ተብሎ የሚወሰድ አይደለም ማለት ነው። የህዳሴውን ግድብ በተመለከተ የተነሳውን ውይይቱ እንደተባለው ሶስትዮሽ መድረኩ ይቀጥላል። ባለፈው አዲሱ የግብጽ ፕሬዝዳንት ሲመረጡ ቃል እንደገቡትም ወደ ጠረጴዛ ለመመለስ ፈቃደኛ ሆነዋል። በዚህ ምክንያት ከጠቅላይ ሚኒስትር ኃይለማርያም ጋር በበርካታ ጉዳዮች ላይ ውይይት አድርገዋል። እነዚህ ውይይት ያደረጉባቸው ጉዳዮች በአብዛኛው በሁለቱ ሀገሮች አጠቃላይ ግንኙነት ላይ የተመሰረቱ ናቸው። ከዛ ባሻገርም በአባይ ተፋሰስ ኢኒሼቲቭ ውስጥ ያሉ አጠቃላይ ሀገሮችን ግንኙነትን ማቀፍም የሚመለከት ነው። ከዛ ወረድ ብለውም በህዳሴው ግድብ ዙሪያ ያለ የሶስትዮሽ ውይይቶቹን የሚመለከቱ ናቸው። ስለዚህም ወረድ ብለው የሶስትዮሽ ግንኙነቱን በሚመለከቱ ጉዳዮች ላይ አተኩሮ ውይይቱ ይቀጥላል ማለት ነው። ከዚህ ውስጥ አንደኛው የሃይድሮሊክ ሞዴሊንግ ተብሎ የሚወሰደው ጉዳይ ነው ሲያሳስባቸው የነበረው። ይሄም ማለት የግድቡ በምን ያህል ጊዜ እና ስፋት ሊሞላ ይችላል የሚለው ጉዳይ ነው የሚያነጋግራቸው የነበረው። ይሄንን
በሳይንሳዊ ሞዴል ተረጋግጦ ብናውቀው የሚል ሀሳብ አላቸው። በእኛ በኩል ጥናቱ አለ እናውቀዋለን፣ ግን እነሱ የሚሳተፉበትም ሌላ ጥናት ቢካሄድ ችግር የለንም ተብሎ ተወስዷል ማለት ነው። ስለዚህ አንዱ ውይይት በዛ ላይ ይሆናል ማለት ነው። ሁለተኛው የአካባቢ ተጽዕኖ ዳሰሳ የተመለከተ ጉዳይ ነው። የአካባቢ ተጽዕኖ ዳሰሳ ጉዳዩም በእኛ በኩል ጥናቱ አለ፣ ይታወቃል፣ ጉዳት የለውም፣ የጎላ ጉዳት ሊያመጣ አይችልም የሚል አቋም ወስደናል። ነገር ግን ሌላ ኮንሰልታንት ባለበት ይጠና የሚል አቋም ወስዷል። ቢጠና ችግር የለውም የሚል የኢትዮጵያ መንግስት አቋም ተወስዷል። ከተቻለ በሶስቱ ሀገሮች የጋራ የሚቀጠርበት ከቻሉም በራሳቸው አቅም ጥናቱ የሚካሄድበት ካልሆነም ሁሉም የሚስማሙበት ሌላ ሶስተኛ የጥናት የሚያደርግ ኮንሰልታንት ቢኖርም ችግር የለውም በሚል ሀሳብ ተወስዷል። በእነዚህ ጉዳዮች ላይ ውይይቱ ይካሄዳል ማለት ነው። መጨረሻ ላይ ተነስቶ የነበረው አዲስ ራዕይ ይዘናል የሚለው አዲሱ ራዕይ በእኛ በኩል በዝርዝር የሚታወቅ ነገር የለውም። ግን የእኛ ራዕይ እኛ አቋም ግልጽ ነው። የምንገነባው ግድብ የግብጽን ጥቅምም የኢትዮጵያን ጥቅምም ያረጋግጣል። የሚገነባው ግድብ በግብጽ ላይ ትርጉም ያለው ተጽዕኖ ጉዳት አያደርስም። ሁለተኛው የሚገነባው ግድብ ሞልቶ ተርባይን ኤሌክትሪክ የሚያመነጨውን መዘውር አሽከርክሮ ተመልሶ ወደ ግብጽ ነው የሚሄደው፣ ወደ የትም ቦታ አይሄድም። ስለዚህም ወደ ግብጽ ይፈስ የነበረው ወደ ግብጽ ይፈሳል። ይልቁንም በተመጣጠነ መጠን ዝናብ በነበረ ጊዜ ጎርፎ ነው፣ ዝናብ ባልነበረ ጊዜ እየሰለለ ሄዶ ሳይሆን ተመጣጣኝ ፍሰት ባለው ደረጃ ይሄዳል። እንዳውም አጠቃላይ የውሃ መጠኑ ይጨምራል። ስለዚህም የግብጽ የውሃ መጠን ይቀንሳል የሚባል ነገር ስለሌለ የውሃ መጠናችን እንዳይቀነስ እናደርጋለን የሚባል ጥረትም አይኖርም ማለት ነው። በአጠቃላይ ከተወሰደ የሚል አቋም ስላለን ይሄ ቋሚ መርህ ነው። ከዚህ መርህ ጋር የሚሄድ ምንም አይነት ራዕይ ቢመጣ እንወያይበታለን ማለት ነው። ከዚህ አቋማችን ጋር የሚጋጭ ማንኛውም ነገር ከመጣ እንደ ማንኛውም ሀሳብ እናደምጠዋለን ማለት ነው። መርሃችን ግን ለነሱም ስለሚጠቅማቸው ውለው አድረው ይገነዘቡታል ሲባል እንደነበረው አሁንም ከሞላ ጎደል ሄደው ወደዚህ አቋም እየተመጣ ከመሆኑ ጋር ተያይዞ ካየ ነው የኛ መርህ ትክክል ነበር ማለት ነው። የሚያፈነግጥ አካል ከኖርም ተመልሶ ወደ መርሁ ወደ እውነተኛው መንገድ ልምጣ ካለ ብዙም ያላትም ነገር እንደማይኖር ወስተን ልናየው እንችላለን ማለት ነው። የደቡብ ሱዳንን ሚናችንን በተመለከተ እንግዲህ ኢትዮጵያ በእንዳን የቀጠናው የኢጋድ አባል ሀገርነቷ የራሷን ድርሻ የተጫወተች ነው። ከዛም ባሻገር ጎረቤቶች እንደመሆናችን የጋራ ህዝቦች የምንጋራ እንደመሆናችን የሁሉም ጎረቤቶቻችን ሰላም የኛ የራሳችን ጉዳይ አድርገን ወስደን የምንንቀሳቀስ እንደመሆናችን መጠን በተቻለ መጠን እቺ ሀገር ሰላሟ ተጠብቆ አንድነቷ ተጠብቆ ሲኖር ትርፋቱ ለኛም ግልጽ ከመሆኑ ጋር ተያይዞ ድርሻችንን ለመጫወት እየሞከርን ያለ ነው። በዚህ ረገድ ሁለቱም ወገኖች ወደ ጠረጴዛ መጥተው የጋራ ግዛዊ መንግስት ለማቋቋም ስምምነት ላይ ደርሰዋል። ያኔ 2 ወር ጊዜ ያስቀምጠው ነበር እንደ ገደብ፣ እሱኛው አልተከበረም በተባለው ጊዜ ውስጥ። ነገር ግን ውይይቱ አሁንም ቀጥሏል። በዚህም ምክንያት ዞሮ በተስማሙበት ስምምነት መሰረት ወደ ጫፍ ለማድረስ የተቻለውን ገንቢ ሚና ለመጫወት እየተሞከረ ነው ያለው። ወጣ ገባ የሚሉ በሂደቱ የሚያጋጥሙ እንቅፋቶች ይኖራሉ። እነዚህ እንቅፋቶች በየትኛውም የእንደዚህ አይነት ግጭቶች ባሉበት ሁኔታ ላይ የሚያጋጥሙ እንደመሆኑ ወስዶ በሰከነ መንፈስ ጉዳዩን ለመያዝ ሀገራችን እየሞከረች ነው። ከሌሎችም ጉዳዩ ከሚመለከታቸው ጋር ተያይዞ አጠቃላይ በተያዘለት ስኬታማ አቅጣጫ የሄደ ነው። ግን ፍጥነት ያስፈልገዋል። ፍጥነቱን ደግሞ ሁሉም ወደ መተማመን እንዲመጡ ተጨማሪ ስራ የሚጠይቅ መሆኑን ግንዛቤ ያደረገ ጥረት ነው የሚያስፈልገው ማለት ነው። የሶማሊያ አካባቢ ያለንን ሚና በተመለከተም እንግዲህ አልሸባብ በጥያቄው ላይ እንደተነሳውም አሁን በማፈግፈግ እየሸሸ የሚተኩስ ወደ መሆን ወርዷል። እየሸሸ የሚተኩስ መሆኑን የሚያበቃለት አጠቃላይ አቅጣጫም ተይዞ እየተሰራ ነው ያለው። ዋናው መፍትሄ ሊሆን የሚችለው በሶማሊያ ውስጥ ያለውን የአካባቢ አስተዳደር ማጠናከር፣ ህዝቡ የራሱን ሰላም ማስጠበቅ የሚችልበት ሁኔታ መፍጠር፣ ለዚህ ሊሆን የሚችል ልማቱንም ጎን ለጎን አብሮ ከሂደቱ ጋር ማስኬድ ነው። ዋናው መፍትሄ ነው። ስለዚህም አሁን የሶማሊያ መንግስት አጠቃላይ በፌደራል መንግስቱ ስራ ያሉ የክልል አስተዳደሮችን የማቋቋም ስራ ተጀምሯል። ኦሪጂናል ስቴትስ የማቋቋም ስራው ስለተጀመረ እነዚህ ሪጂናል ስቴትስ ተቋቁሞ ስራ በሚጀምሩበት ወቅት ይበልጥ የአካባቢው አስተዳደር ግሪፕ ይኖረዋል ማለት ነው። መሬት ላይ ተተክሎ የራሱን ሰላም ማስጠበቅ የሚችልበት አቅም ይኖረዋል። ይህንኑ ተከትሎ የልማት ስራው አብሮ ጎን ለጎን በሚሄድበት ወቅት
አልሸባብ ይበልጥ ጠርዝ እየያዘ ይሄዳል ማለት ነው። የሸሸ መተኮሱም እየተዳከመ መሄድ የሚችልበት አጠቃላይ ሁኔታ ስለሚፈጠር አሁን ባለበት ሁኔታ ላይ እየደከመ እየተበታተነ ያለበት ሁኔታ አለ። ለዘለቄታው ማጥፋት የሚቻለው ግን ከውጭ ባለ ኃይል ሊሆን አይችልም። ለዘለቄታው ማጥፋት የሚቻለው ከውስጥ ህዝቡ ራሱ ተደራጅቶ ራሱን መምራት እንዲችል ሲደረግ ነው። ከውስጥ ደግሞ ህዝቡ መምራት ራሱን የሚችለው የአካባቢ አስተዳደር ሲመሰረትለት ነው። ይሄ ስራ ተጀምሯል ማለት ነው። የአካባቢ አስተዳደር ተመስርቶ ብቻውም ልማት ከሌለ እንደዚሁ በተለያዩ መንገዶች ለበርካታ የጥፋት ኃይሎች እድሎች ይፈጠራሉ። ስለዚህም ይሄን አጠናክሮ መሄድም ሌላኛው አማራጭ ነው። ጎን ለጎን እነዚህም የሚሰሩ መሆናቸውና ኢትዮጵያን በዚህ ረገድ ድርሻዋን እንደምትወጣ ማየት ይቻላል። በተግባራም እየተወጣች ነው ያለችው ማለት ነው። ከተቃዋሚዎች ጋር ተያይዞ የተነሳውን በተመለከተ አዲስ የተለየ ከተቃዋሚዎች ጋር የሚደረግ የማዋከብ እንቅስቃሴ አሁን አለ ብሎ መውሰድ አይቻልም። ተቃዋሚዎች በጣም በርካታ ናቸው። እንግዲህ እንደሚታወቀው ከ75 በላይ ፖለቲካ ፓርቲ ነው ያለው። ከዛ ውስጥ ከ60 ምናምን በላዩ ከሞላ ጎደል ተቃዋሚ ነው ብሎ መውሰድ ይቻላል። ይህ ሁሉ ፓርቲ አለ እየተንቀሳቀሰ ነው ያለው። ከዚህ ውስጥም አገር አቀፍ የሆኑት ፓርቲዎች ውስጥ የፓርቲዎች የጋራ ምክር ቤት ተቋቁሞ እንቅስቃሴ በማድረግ ላይ ነው ያለው። ምክክሩም እንደቀጠለ ነው፣ ውይይቱም እንደቀጠለ ነው። በክልላዊ የሆኑ ፓርቲዎች ጋርም ከገዢው ፓርቲ የክልል ፓርቲዎች ጋራ እንደዚህ ተመሳሳይ መድረኮች ለመፍጠር እየተሞከረ ነው ያለው። የኢህአዴግ አጋር የሆኑ ሌሎች ፓርቲዎች በታዳጊ ክልሎች አካባቢ ያሉ ፓርቲዎች አካባቢ ያለውም ላይ ተመሳሳይ መድረኮች፣ ዳያሎግ፣ ውይይቶች እንዲከፈቱ ለማድረግ ድጋፍ የሚደረግበት ሁኔታ አለ። ይሄ አጠቃላይ ድባቡን ነው የሚያመለክተው። ይሄ እንዳለ ሆኖ ግን ምርጫ ቢኖርም ባይኖርም በሰላም የማስጠበቅ ስራ መንግስት ይተዋል ማለት አይደለም። የምርጫ 1 አመት ቢቀረውም ለምርጫ 5 አመት ቢቀረውም ሰላም የማስጠበቅ ስራ ይኖራል። በግሉ የሚሰርቅ ሰው ካለ፣ በግሉ የሚደባደብ ሰው ካለ፣ በግሉ የሚዘርፍ ሰው ካለ፣ በግሉ ህግ የሚጥስ ሰው ካለ የፖለቲካ ፓርቲ አባል ቢሆንም ባይሆንም ወደ ህግ መቅረቡ አይቀርም። ስለዚህ የፖለቲካ ፓርቲዎች በአንድ በኩል ማድረግ ያለባቸው አባሎቻቸው ህግ አክባሪ፣ ሰላም አክባሪ ባሉበት ቦታ ላይ የተከበሩ አንቱ የሚባሉ ሰዎች እንዲሆኑ መጣር ነው። በተቻለ መጠን ደግሞ አባሎቻቸው ማጥፋታቸውን ካረጋገጡ ለነሱ ለፓርቲዎቹም ጭምር ስለሚጠቅም በራሳቸው ጥፋት አጥፍተው ከሆነ የራስ ጥፋት ነው ብለው ከፓርቲ ጋር ያልተያያዘ የፖለቲካ አጀንዳ ያልሆነ ደረቅ ወንጀል ደረቅ ጥፋት ደግሞ ከሆነ በደረቅ ጥፋትነቱ እንዲዳኝ መፍቀድ መቻል አለባቸው። ነገ የሚያስተዳድሩት ከሆነ ያን አካባቢ ከወዲሁ ህግ የሚያከብር ዜጋ ሲኖር ለነሱ የሚጠቅማቸው። ራሱ እንደ አባል ህግ የማያከብር ደግሞ አባል ከሆነ ነገም ሲመራ ህግ አክባሪ ሰው ሊፈጥር አይችልም። ስለዚህ ይሄ የጋራ አጀንዳ ነው። አጠቃላይ ህግ የማክበር ጉዳይ፣ አጠቃላይ የህግ የበላይነት የማረጋገጥ ጉዳይ ተቋሚ ስለሆንክ ገዢ ፓርቲ ስለሆንክ የምታከብረው የምትነቅፈው ጉዳይ ሊሆን አይችልም። የፖለቲካ ፓርቲ አባል ስለሆኑ ተብሎ በተለየ መንገድ የሚደረግ ማሳደድ ግን ሊኖር አይችልም፣ ሊኖር አይገባም። በዚህ ረገድ ጎላ አለ ተብሎ የሚወሰን ነገርም አላየሁም። ሲኖር እንደ ሁኔታው የጋራ ፓርቲዎች ምክር ቤት አባላት ያሉት ከሆነ በዛ በኩል ይሄዳል። በዚህ የጋራ ፓርቲዎች የጋራ ምክር ቤት ለመሳተፍ ያልፈቀዱ ደግሞ ከሆኑ በመደበኛው የህግ ስርዓትን ተከትሎ አላግባብ የተያዘ አባል ካላቸው በዛ ረገድ ማረጋገጥም ከታተልም ይቻላል ማለት ነው። የመጽሔቶቹን በተመለከተ 5 መጽሔት 1 ጋዜጣ በአንድ ጊዜ መክሰሱ ለሌሎች ወገኖች ለማሳመን አይከብድም ወይ የተባለው ለሌሎች ወገኖች ለማሳመን ረጅም ርቀት አንጓዝም። ሊያምኑ ማይፈቅዱ ሌሎች ወገኖች ስላሉ ሊያምኑ ማይፈቅዱ ሳይሆን የሁኔታ እንዲፈጠርም አቅደው የሚሰሩ ሌሎች ወገኖች ስላሉ ሌሎች ወገኖች የሚባሉት እነዚያ ወገኖች ከሆኑ እነሱን ለማሳመን ከመንገዱ ወጥቶ መሄድ አይጠበቅበትም። መንግስት የሚጠበቅበት ከመንገዱ ወጥቶ ሰላምና የዜጎቹን ደህንነት ማረጋገጥ ነው። በዚህ ረገድ 5 መጽሔቶች ከሆኑ አገር የሚያተራምሱት 5 ይጠየቃሉ። 1 መጽሔት ከሆነ የሚያተራምሰው 1 መጽሔት ይጠየቃል። ለነገሩ ሁላቸውም እነዚህ የግል መጽሔቶች ምንድነው የሚሰሩት፣ ምንድነው የሚጽፉት፣ አጀንዳ ከየት ያገኛሉ፣ እንዴት ይቀባበላሉ የሚለውን ጉዳይ በተመለከተ የተለያዩ ስራዎች ሰርተውበታል። ይህንም በጋራ መንጋራው ይመስለኛል። ምን ነበር የሚሰሩት የተባለውን ፕሮፌሽናሊዝም ነው ወይ ማዕከሉ የኮሜርሻል ሚዲያ መሆን ነው ወይ ማጠንጠኛው የሚለውን አይተን ምንድነው የሚጽፉት ምንድነው የሚሰሩት የሚለው ይታወቃል። ከየት አጀንዳ ያመጣሉ ከየት ፈንዳ ያመጣሉ የሚለው ቢያንስ ይተረተራል። እነዚህን ታሳቢ ካደረግን እንደው
አላፍ ገደም ሲሉ ጥፋት በማጥፋታቸው ምክንያት ሁሉ የሚቀጡ ከተባለ በርካታ ሰው የግልም አንዳንድ ጊዜ የህዝብም የሚባለው ጋር ጥፋት ሊጠፋበት አይችልም። ለጥፋት ያጠፋ ሰው ብቻ ነው የተጠየቀው ብለን ከወሰድን ጥፋት በማጥፋታቸው ብቻ አይደለም። የጥፋታቸው አይነትም ብዛትም ስፋትም ሚዛን ውስጥ ገብቶ ነው። ይሄን ለማድረግ ደግሞ መንግስት በተደጋጋሚ ማሳሰቢያዎች፣ ማስተባበሪያዎች፣ ተግሳጾች አልሰጠም ወይ የሚለውን ደግሞ እንደገና ማየት ነው። አሁንም በእያንዳንዱ ጥፋት ልክ እርምጃ ይወሰድ ከተባለ በርካታ ያሉቱ ያልተጠየቁት አሁንም መጠየቅ የሚችሉበት እድል አለው። ወደዛ አልተኬደም። ነገር ግን ሰዎች መማር አለባቸው እና ህግ ደግሞ መከበር አለበት። ይሄ መንግስት ወደ ሰፊነት የሚባለውም ገደቡን ሲያልፍ ወደ ሰፊነት መሆኑ ይቀርና ተጠያቂነት ያስከትላል። ኃላፊነትን አለመወጣት የሚባል ጉዳይም ያስከትላል። ከዚህ ጋር ተያይዞ የተወሰደ እርምጃ አለ። ክስ ነው የቀረበው። ይሄ ክስ ምን ያክል አጥጋቢ ነው፣ ምን ያክል ሚዛን ይደፋል የሚባሉትን ጉዳዮችን አቃቤ ህግ ራሱን ማስረጃዎች ያቀርባል። እነሱም ራሳቸውን ይከለከላሉ። ዳኞች መዝነው ካጠገባቸው ካረካቸው አቋማቸውን ያስቀምጣሉ ማለት ነው። አቋሙ ቅጣት ከሆነ የቀጡትን ቅጣት እናያለን። ነፃ ነው በቂ ጥፋት አልነበረም ካሉ እሱ አክብረን እንንቀሳቀሳለን ማለት ነው። ግን በቂ ምክንያት አለ። በቂ ምክንያት ብቻ ሳይሆን ከበቂ በላይ አለ። ከበቂ በላይ ያለ ብቻ ሳይሆን እንደዚህ አይነት ተመሳሳይ ጥፋት ይፈልግባቸው ተብሎ ቢወሰድ ወይም በጥፋታቸው ልክ እያንዳንዳቸው በሰልፍ ይጠየቁ ከተባለ በርካታ አሁን ያልጠየቁትን መጠየቅ የሚቻልበት እድል እንዳለ ሁላችሁም የምታስተውሉት ይመስለኛል። ለከዚህ ጋር የሚያያዝ ነው። የዚህ የሩሲያና የኤርትራውን በተመለከተ እንግዲህ ሁሉም ሀገሮች የራሳቸው ኢንተረስት አላቸው። በተግባር ወዴት ያመዝናል ወዴት ይሄዳል የሚለውን ዴቨሎፕመንቱን አይቶ ከኛ ኢንተረስት ጋር ምን ያክል ይጋጫል፣ ከኛ ጋር ምን ያክል ይያያዛል፣ በዚህ ረገድ ምን ማድረግ ይቻላል የሚለውን በሂደት ዴቨሎፕመንቱን አይቶ አቋም መውሰድ ይቻላል። ግን ዞሮ ዞሮ በሁለት ሉዓላዊ ነገሮች መካከል የሚደረግ ግንኙነት እንደመሆኑ መጠን ገና ምልክቱን እንዳየን ብራ ከረዩ ማለት የተወሰነ የራሱ ያልተፈለገ ገጽታ ስለሚኖረው ሚዛኑን ጠብቀን ልኩን አይተን በሂደቱ አቋም ሊወሰድበት የሚሻል ይመስለኛል። ዛሚ ነው ዲያስፖራ እና ኢትዮጵያ ተቃውሞ ሲያሰሙ ነበር። ከተለያዩ ሚዲያ ተከታትለናል። እዚህ በሀገር ውስጥ ግን ሁለት ቦታ ከፎት ነበር ይሄን ሁኔታ። አንደኛ ወገን ፍጹም ከኢትዮጵያ ጨዋነትና ባህል ውጪ አፈንግጦ ሄደ ተገቢ ያለውና የተቃውሞ ሁኔታ እንደነበረ የሚከራከሩ ወገኖች ነበሩ። ሁለተኛ ወገን ደግሞ አሜሪካ ዲሞክራሲ የሰፈነባት ሀገር ስለሆነች ማንም መደባደብ ነው እንጂ ክልክል የፈለገው ሊናገር ይችላል የሚል ለሁለት ከፍሎ ሲያናኩር የነበረ ነበር። ሌላው እኔ በግሌ እዚህ ላይ ያየሁት ነጥብ ምናልባት አቶ ሽመት ሊረዳን ይችላል። ከህግ አንጻር በእኛ ሀገር በሌላውም ሀገር ያለ ይመስለኛል። እገላለሁ ማለት ከወንጀል ድርጊቶች አንዱ ዛቻ ነውና የሚያስጠይቅ ነው። ይሄ በመንግስት በኩል ዝም ነው የሚባለው ማለት ነው። አመሰግናለሁ። ይቅርታ መመለስ ነበረብኝ ይዤው ነበረ። እንዴት ብናያነው ጥሩ የሚሆነው በሂውስተን መድረክ ነበረ፣ ካሊፎርኒያ መድረክ ነበረ፣ ዲሲ የነበረው አጠቃላይ የመሪዎቹ እንቅስቃሴ ነው የነበረው። የተለየ መድረክ አልነበረም። የኢትዮጵያ የቴክሳስ የነበረውን ካየን በጣም በርካታ ኢትዮጵያውያን ቀደም ሲል እንደገለጽኩላችሁ በዶክተሮቹም መሀንዲሶቹም ባለሀብት የሆኑም የተለያዩ ሙያ ላይ የሚሰሩም ትላልቅ የዲያስፖራ አባላት አሉ። የሂውስተን የነበረው መድረክ ያዘጋጁት እዛ ካውንስል ስለሌለን የክብር ካውንስል ያሉት ዲያስፖራዎች ናቸው። ስለዚህ 8 ወር በላይ በዝርዝር ገንዘባቸውን አውጥተው የዕለቱ የተሰበሰቡ ያን መድረክ ያሳኩት ዲያስፖራዎች ናቸው። ከተከፋይ የኤምባሲ ሰራተኞቻችን በላይ ማለት ነው ስለሌለ እዛ በዚህ ረገድ የሚሰሩ ኑራቸው የተቀየረ ሀገራቸውን ለመቀየር የሚንቀሳቀሱ ዜጎች አሉ። እዛ መድረክ አካባቢ በአንድ በኩል ይሄን ያክል የሚንቀሳቀሱ ኢትዮጵያውያንና ትውልደ ኢትዮጵያውያን እያሉ 18 የሚሆኑ መድረኩን የሚቃወሙ ሰዎች አይቻለሁ። የፌስቡክ እና ትዊተር አካውንት ካያችሁት ፔጅ ላይ እሱ ለጥፌዋለሁ በዝርዝር ይታዩ ስለነበር ማለት ነው ሆቴሉ አካባቢ ላይ። ከነዚህ ውስጥም የሂውስተን አካባቢ የነበሩት ቁጥራቸው ትንሽ ነው። በርከት ያሉት ከዳላስ የመጡ ነበሩ። የአካባቢው እዛ ያሉ ሰዎች እንደገለጹልን ከሆነ ሁለተኛው መድረክ ካሊፎርኒያ ነው። ካሊፎርኒያ ሎስ አንጀለስ የነበረውን ካያችሁ እዛም ላይ የነበረው አዳራሽ ላይ የነበረው ሰው በዝርዝር ለማየት ተሞክሯል። እንደዚሁ በፌስቡክም በወቅቱ ትዊተር ላይም ተለቀዋል። የኢቢሲ ላይም ሰሞኑን ማታ ሄዷል። አትሊስት ፕሮግራም ላይ ያለውን ሰው በስፋት ታዩታላችሁ። ይሄ ሰው አዳራሽ ስላልነበረ ተመጥኖ ነው የገባው። በቂ ስላልነበረ አዳራሽ
ምን ነገር ነበረበት መግባት አለብኝ የሚሉ ሰዎች በጣም በርካታዎች ናቸው። ቦታው መጠን ስላስፈለገ የተወሰኑ ገብተዋል። እዛ አካባቢ የነበሩ ተቆጥረዋል። ቢያንስ ሆቴላችን አካባቢ ስለነበሩ ከ15ኛ ፎቅ ለመቀረጽ ተሞክሯል። 30 አካባቢ የሆኑ ሰዎች ናቸው። ስለዚህ በአንድ በኩል አዳራሽ እየሞላ የሚከታከት ለሀገር የምን ስራ የሚል አለ። በሌላ በኩል ደግሞ መፈክራቸውን ካሰማቿቸው ይሳደቡ የነበሩት አመራርንም አይደለም ባለሀብቶቹን ነው። ከዚህ ሀገር የተሳካላቸው ሰዎችን ኑሯቸውን ሀብታቸውን አፍርተው ኢትዮጵያ ውስጥ ልክ እንደኛ መታችሁ ሀብት ማፍራት ያለባችሁ ብለው የሚሄዱ የነበሩ ሰዎችን ባንዳ ያሉ ነበር የነበረው። ኢትዮጵያ ውስጥ አመራር መሆን ጥሩ የፖለቲካ ልዩነት ይሆናል። ዜጎች ሀብት አፍርተው ሌሎችንም አገር ዜጎችንም ኑና ሀብት አፍሩ ከኛ ጋር መታችሁ እንደኛው ስሩ፣ ነግዱ፣ አትርፉ ማለት ባንዳ የሚያሰኝ አቋም የሚያስወስደው ሰው ምን አይነት ሰው ነው? የሚፈልጋት ኢትዮጵያ የትኛዋን ኢትዮጵያ ነው የሚል ጥያቄ ማንሳት ይቻላል። ደግነቱ ከዛ ሁሉ 320 ሰው በአንድ አዳራሽ እና 30 ሰው በሌላ ጫፍ ነው ያለው ማለት ነው። ሌላው አሜሪካን ያለው ነው፣ ዲሲ ያለው ነው። ዲሲ ያለውን ከወሰዳችሁ ዲሲ ስንት ኢትዮጵያዊና ትውልደ ኢትዮጵያ እንዳለ መውሰድ ይቻላል። ምናልባት 100,000 ከዛ በላይ ሊሆን ይችላል። 200 ምናምን ሰዎች ነበሩ ሰልፍ የሚያደርጉ የሚሳደቡ የነበሩ ሰዎች አሉ። እሱም በአጠቃላይ ሊወሰድ ይችላል ግድሙሩን ከወሰዳችሁትና አጠቃላይ ዲያስፖራውን ካየ ነው አገር ውስጥ ባለው እንቅስቃሴ መረጃም አለው እየመጣም ይሄዳል። ቢያንስ በኦንላይን ሚዲያዎች እንዲሁም በኢትዮጵያ ቴሌቪዥን የሚያገኛቸው መረጃዎችን ይወስዳል። እየሆነ ባለው ነገር ደስተኛ ነው። አሁን በተለይ ኢትዮጵያ ውስጥ ያለው እድገት ከኢትዮጵያ መንግስትና ኢትዮጵያ ውስጥ ካሉ ሚዲያዎች ከሚገኘው ባሻገርም በጣም በበርካታዎች ሌሎች ሚዲያዎችና አካላትም ጋራ እውቅና የተሰጠው ከመሆኑ ጋራ ተያይዞ ይበልጥ እየኮራ እየተደሰተ የመጣ ኃይል ነው ያለው። በሌላ በኩል ደግሞ የተለየ ጽንፈኛ ወገን አለ። ጥቂት ነው። ይሄ ጥቂት ኃይል አይኖርም ብሎ ማሰብ አይቻልም። በየትኛውም ጊዜ ይኖራል። እንዳይኖር ማድረግም ከንቱ ልፋት ይሆናል። እንደነዚህ አይነት ሰው በጣም የተወሰነ ጠርዝ ይዞ የሚንቀሳቀስ አካላት ይኖራሉ። ምን ያህል ሰው ያንቀሳቀሳሉ የሚለው ነው። ብዙሃኑ ደስተኛ አይደለም። ለምሳሌ የተወሰኑቱ ከ200 ከምናምኑ ሰልፉ ባሻገርም በግለሰብ ደረጃ መተው መተናከሉቱ ምናምን ካየናቸው እንደነዚህ አይነት የሚጮሁ 2-3 ሰዎች ያሉበት አካባቢ ላይ 20-30 ሌላ ኢትዮጵያዊ አለ። ያ ሰው ወይም ይረግማቸዋል ወይም ጠርዝ ይቆምና ይታዘባቸዋል፣ ግን አብሯቸው አይደለም ያለው። ስለዚህም ያን መውሰድ ከቻለን የአብዛኛውን ኢትዮጵያዊ ወይም ትውልደ ኢትዮጵያዊ አቋምም አይመለከትም። የነሱን ልብም አልገዙም። የተነጠሉ በመነጠል ላይ ያሉ አጀንዳቸውም ዘሆል አጠቃላይ እንቅስቃሴያቸውም የተናጠል እንቅስቃሴ የሆነበትና ተስፋ መቁረጥ ላይ የተመሰረተ እንቅስቃሴ ነው ያለውና ዲያስፖራውን አይመለከትምም አይወክልምም ብሎ መውሰድ ይቻላል። ከገንዛር ያለው ያው በዝርዝር ይታይበትና እንደተባለው ፐርሰናል ትሬት አይፈቀድም፣ ግን መፈክር ማሰማት ይቻላል። ዋናው ከዚህ የሚወሰደው የነዚህ ሰዎች ስብዕና እስከምን ወርደዋል የሚለውን ነው። እሱ መውሰድ ከቻለን ምን አይነት የፖለቲካ አመለካከት ይወክላሉ የሚለውን ነው። ምንም አይነት የፖለቲካ አመለካከት አይወክሉም፣ የወረደ ስብዕና ይወክላሉ። ከዚህ አንጻር አጠቃላይ ህዝቡ እንዴት ሊመክታቸው ይችላል የሚለው መውሰድ ነው የሚሆነው። የህግ አግባቡ ያው ራሱን ተከትሎ ስለሚሄድ በዛ ሄዳል። የደሞዝ ላይ የተባለው ላይ እንግዲህ አንድ 4 ነጥቦችን ብናይ ከደሞዝ ጋር ተያያዘው አንደኛው በፊት የመንግስት በወሰነበት ወቅትም የተሰጠ መረጃ ካየን አንድ የሀገሪቱን የማደግ ፍላጎት፣ 2 ሀገሪቱ ያደገችበትን ሁኔታና የመክፈል አቅም ታሳቢ ያደረገ፣ 3ኛው ኢንፍሌሽንን ለማባባስ ወይም ኢንፍሌሽን ሳይባባስ ለመቀጠል ያለውን ሁኔታ ግምት ውስጥ ያስገባ፣ እነዚህ መሰረት በማድረግ ነው ደሞዝ ጭማሪ የሚደረገው የሚል ነበር የሆነው። ይሄም ሲሆን በተለይም አነስ ላለ ደሞዝ ላለው ትንሽ የጨመረ ማድረግ የሚቻልበት ሁኔታ እንደሚኖር፣ ከፍ ላለው ደግሞ የሚደረገው ጭማሪ እንደሚቀንስ ለማስቀመጥ ነበር የተሞከረው። የሆነውም ይሄው ነው። እዚህ ጋር ተያይዞ መታሰብ ያለበት በአንድ በኩል አሁን የተጨመረው ጭማሪ በጣም በርካታ ቢሊየን ነው። ከዚህ ጭማሪ በላይ አሁን አነስተኛ ደሞዝ ላለው በተለይ አሁን ከተጨመረው በላይ ቢጨመር በጣም አብዛኛው አነስተኛ ደሞዝ ተከፋይ ስለሆነ ከዚህ በላይ የተወሰነ መጨመር ቢቻል በአጠቃላይ ገበያ ውስጥ የሚገባው ብር በጣም ብዙ ይሆናል። ይህም በመሆኑ ምክንያት አሁን እየወረደ ያለው ኢንፍሌሽን ተመልሶ ይተኮሳል። የሚተኮስ ከሆነ ምንድነው የሚፈጠረው? ሰዎች ወረቀት ይቆጥራሉ፣ ግን ኪሳቸው ገበያ አይሆንም ማለት ነው። አርቲፊሻል ወረቀት ነው የሚቆጥሩት።
አሁን በ6.9% የቆመው ኢንፍሌሽን 30% 40 ቢወጣ ከሞላ ጎደል ጭማሪ ሳይሆን ያላቸው ደሞዛቸው ተቀንሶ ይሏል ማለት ነው የሚሆነው። ስለዚህም ደሞዝ ሲጨመር ኢንፍሌሽንን ታሳቢ ያደረገ ደሞዝ የሚጨምርበት ወቅትም ኢንፍሌሽን በቁጥጥር ስር በዋለበት ጊዜ ካልሆነ በስተቀር እየወጣ ባለበት ጊዜ አይጨምርም የሚባለውም ለዚህ ነው። እየወረደ ባለበት ጊዜም ገና እንደወረደ ሳይሆን መረጋጋቱ ተረጋግጦ ነው የሚጨምረው የሚባለውም ለዚህ ነው። ሰው ወረቀት አይደለም ዋናው ኢንካም ማለት ሪል ዌጅ ሰው ካገኘው ደሞዝ ምን ያክል ይገዛበታል የሚለው ነው። ስለዚህም ከዚህ በላይ ደሞዝ ወረቀት መጨመር ብር መጨመር ማርኬቱ ውስጥ ከሚሸከመው በላይ ይሆናል። ይሄ ኢንፍሌሽን ያንረዋል። በዚህ ምክንያት ማንም ሰው ወረቀት ይቆጥራል ግን ገበያ ሄዶ አይገዛም ማለት ነው። ይሄም አንዱ መታየት አለበት። ሁለተኛው አሁን ያለው የሀገራችን የመክፈል አቅም ምን ያክል ነው የሚሆነው? እየተለወጥን የመጣ ነው፣ እያደግን የመጣ ነው። በየደረጃው የተቀነሰ ለሰራተኛው መጨመር መቻል አለበት። ከዛ በላይ ልፍ ብሎ መሄድ ሲቻል ግን ነገን የማደግ እድላችንን አሁን ቆርጠመን መብላት ማለት ነው የሚሆነው። ገበያ ሄደን አንገዛም ብቻ ሳይሆን ለነገ ሊሆን የሚችል ስራ ለመስራት የሚያስችለን ኑሯችን ደረጃ በደረጃ መደጎም አለበት። ግን ነገን በሙሉ ዛሬ ጨርሰን ከበላን ነገን አንኖርም ማለት ነው። ለነገም የሆነ የሚችል ነገርም የተወሰነ ማስቀመጥ አለብን። ዞሮ 10 ቢሊዮን ብር በጣም ግዙፍ ብር ይሆናል። በርካታ የልማት ስራዎችን መስራት የሚችል ነው የሚሆነው። ከዛ በላይ እንደገና መውሰድ ማለት ያው ልማት ሲመጣ ተጨማሪ የመክፈል አቅም ነው የሚፈጥረው። ተጨማሪ የመክፈል አቅም በፈጠረን ቁጥር ተጨማሪ ክፍያ ነገ መክፈል ትችላለች ሀገሪቱ ማለት ነው። ይሄንንም ግምት ውስጥ ማስገባት አለብን። ስለዚህ አንድም የመጣንበት እድገት፣ ሁለትም የምናድግበት ፍላጎት፣ ሶስትም አሁን የመክፈል አቅማችን፣ አራተኛ ቢጨመርስ ኖሮ ኢንፍሌሽኑ ወዴት ነበር የሚያደርሰው ከሚለው ግምት ጋር ተያይዞ የተወሰደ ከመሆኑ ጋር ካያያዝ ነው እንዲሁ የፐርሰንቴጁን ቁጥር 50 ቢጨመር 60 ቢጨመር 100 ቢጨመር የሚለው ሳይሆን ቢጨመር ምን ይፈጠር ነበር የሚለው ውጤቱም ጭምር በትክክል ከተሰላ አሁን ያለው ሚዛናዊ የሆነ ተገቢ ክፍያ ነው የሚለውን ወስደን በትክክል ብንመዝነው ማለት ነው። ሶስተኛው ኪስ ውስጥ የሚገባው ገንዘብ ብቻ ሳይሆን ያ ሌሎቹ ፓኬጆች የተጨመሩት ፓኬጆችም አንደኛው እንደተባለው ሰራተኛውን የሚበዘብዘው ትራንስፖርት ነው። ኪስ ውስጥ በቀጥታ የማይገባው ግን የኪሱን ያስወጣ የነበረው ነገር ከቀረለት በከፍል ኪስ ውስጥ የነበረው ሜንቴን ማድረግ ይችላል ማለት ነው። ለምሳሌ ኤክስፖርት ማድረግ አንድ አማራጭ ነው። ኤክስፖርት ማድረግ ካልቻለን ከኤክስፖርት እናስገባው የነበረውን አስቀርቶ ሀገር ውስጥ ማምረት እንደሚባለው አይነት ሰው ኪሱን ያስወጣው የነበረውን ነገር ኪስ ውስጥ ተጨማሪ ባይገባለትም የነበረው እንዳያወጣ ማድረግ የሚያስችል እርምጃም እንደ ጭማሪ ነው መቆጠር ያለበት። ስለዚህ መንግስት ትራንስፖርት ማቅረቡም ይሄን በፍጥነት እንዴት ማሳካት አለበት የሚል ነው እንጂ መሆን ያለበት ወረቀት ተሰጥቶለት ትራንስፖርት ግን 150 ብር ጨምረይለት 300 ትራንስፖርት ከወሰደው ከሞላ ጎደል አሁን 150 ብር ገና ከኪሱ ይወጣል ማለት ነው። ያን የሚያካክስ ነገር ከተሰራ ሪል ኢንካም ኪሱ ውስጥ ቀርቷል ማለት ነው። ሌላኛው ከቤት ጋር ተያይዞ የሚደረገው ነው። አንዱ ሰው ወገቡ የሚበጠስ ያለው በቤት ክራይ ነው። ይሄን በአጠቃላይ የቤት ልማት በሚመጣበት ሰዓት ላይ የቤት ዋጋ እየወረደ እንዲሄድ ማድረጉ አንዱ ስራ ይሆናል። ለዚህ ደግሞ አሁን ተከፋፍለን መብላት ሳይሆን አሁን ቆጥበን ኢንቨስት ማድረግም አንዱ አማራጭ ይሆናል። ሁለተኛው ከሚሰራው ልማትም የመንግስት ሰራተኛው ድርሻውን እንዲያገኝ ማድረግ የሚቻልበት ትልቅ ሙቭ ነው። እያንዳንዷን በጎ እርምጃ አወድሰን እያንዳንዷ የጎደለችዋን ደግሞ በሚዛናው አንስተን እሷን ደግሞ እንዴት እንብላት የሚል ነገር በጋራ አቅጣጫ አስቀምጠን መንቀሳቀስ ነው ወደ ቀጣይ እድገት የሚያመራን የሚለውና በዚህ መነጽር ብናየው ተገቢ ይሆናል ማለት ነው። አመሰግናለሁ።